ከሴጋ መምታት ሱስ ለመውጣት ምን ላድርግ የሚሉ እንደዚህ አይነት ጥያቄዎች በተደጋጋሚ ይደርሱኛል። ብዙ ሰዎች ሞክረዋቸው የሰሩላቸውን ነገሮች ነው የምነግራችሁ። መርሳት የሌለባችሁ ግን ትዕግስት የሚፈልግ ነገር መሆኑን ነው። መጀመሪያ ማድረግ የምትችሉት ነገር እንቅስቃሴ ማድረግ ነው። እንደ ኤሮቢክስ ሊሆን ይችላል፣ ጠዋት መሮጥ ሊሆን ይችላል፣ ክብደት ማንሳት ሊሆን ይችላል። እነዚህን ነገሮች ማድረግ ብዙ ሰዎች ከዛ ሱስ እንድላቀቅ ረድቶኛል ይላሉ። ሁለተኛ ደግሞ ብቸኝነትን ማስወገድ ነው። ብቻዬን ስሆነው ለዚህ ነገር ሞር የምጋለጠው የሚሉ ሰዎች አሉ። ስለዚህ ከምትወዷቸው ሰዎች ጋር፣ ከጓደኞቻችሁ ጋር፣ ከቤተሰቦቻችሁ ጋር ሊሆን ይችላል ጊዜ ማሳለፍ ጥሩ ነው። ሶስተኛ ደግሞ መንፈሳዊ ነገር ላይ ሳተኩርም ከዚህ ነገር መውጣት ችያለሁ የሚሉ አሉ። ስለዚህ ወደ ሃይማኖት መመለስ፣ መጸለይ፣ ማንበብ የመሳሰሉትም ነገሮች ጥቅም አላቸው ማለት ነው። አራተኛ ደግሞ ለእንደዚህ አይነት ነገር የሚጋብዙ ነገሮችን ማቆም ነው። ፊልሞች ሊሆኑ ይችላሉ፣ ሶሻል ሚዲያ ሊሆን ይችላል። ከነዚህ ነገሮች ራሴን ማራቄ ደግሞ እጅግ በጣም ጠቅሞኛል ብለው የሚናገሩ ብዙ ሰዎች አሉ። የብልት መጠናቸው በጣም የሚያሳስባቸው ብዙ ወንዶች አሉ። ነገር ግን ሳይዝ ማተር የሚያደርገው አብዛኛውን ጊዜ ለሴቶች ሳይሆን ለወንዶች ነው። ምክንያቱም እራሳችሁን ከቪዲዮ ላይ ከምታዩቸው ሰዎች ጋር ስለምታነጻጽሩ እንዲሁም ደግሞ ከሌሎች ሰዎች ጋር ስታወሩ ያነሰ ስለሚመስላችሁ ማለት ነው። ባለፈው እንዳወራ ነው ግን ሴትን ለማርካት ከሆነ ጉዳዩ ክሊቶራል ስቲሙሌሽን እና ጂስፖትም ደግሞ ሩቅ ስላይደለ ያን ያህል የብልት መጠን ማተር አያደርግም ማለት ነው። አንዳንድ ወንዶች የቶሎ መጨረስ ችግር ሳይኖርባቸው ቶሎ መጨረስ አለብኝ ብለው ይመጣሉ። እንደዚህ የሚሉ ወንዶች ደግሞ አልፎ አልፎ የሚከሰት የቶሎ መጨረስ ሲኖርባቸው፣ ነገር ግን አብዛኛውን ጊዜ ደግሞ በኖርማል በምንለው ታይም የሚጨርሱ፣ ሌላኞቹ ደግሞ ሰዓታቸው ኖርማል ሆኖ ነገር ግን ከባለቤታቸው ቀድሞ ስለጨረሱ ወይም ደግሞ ለራሳቸው ቀድሞ የጨረሱ የሚመስላቸው ማለት ነው። ስለዚህ መምጣት ያለባችሁ ከ6 ወር በላይ ሲቆይ እንዲሁም ደግሞ ከ1 ደቂቃ በታች ወይም ደግሞ ከ3 ደቂቃ በታች እንደ ሁኔታ የምትጨርሱ ከሆነ እንዲሁም ደግሞ በግንኙነታችሁ ወቅት ከ75% በላይ የሚሆነውን ጊዜ በቶሎ መጨረስ የሚያልቅ መሆን አለበት። ከዛ በተጨማሪ ሪሌሽንሺፓችሁ ላይም ደግሞ ጫና የሚያሳድር ከሆነና ከአንደኛ ዙር አልፎም ሁለተኛ ዙር ላይም እንደዚህ አይነት ነገር የሚታይ ከሆነ ብቻ ነው መምጣት ያለባችሁ። ከአንድ ዙር በላይ መሄድ እየቻልኩ አይደለም እና ምን ትመክሪኛለሽ አለኝ አንድ ክላይንት። ለሁለተኛ ዙር ስለመዘጋጀት እናውራ። ሪፍራክተሪ ፔሪድ እንለዋለን። ነገር ግን የሁሉም ወንድ አንድ አይነት አይደለም። እንዳላችሁበት ሁኔታ፣ እንደ እድሜያችሁ፣ እንደ ስትረሱ፣ እንደ ድካማችሁ የተለያየ ሊሆን ይችላል። ነገር ግን ችግር አለ ብለን የምናስበው በጣም ከሌላው ጊዜ በተለየ እየረዘመ የሚመጣ ከሆነ እንዲሁም ደግሞ በሁለተኛ ዙር ላይ ቶሎ መጨረስ የሚኖር ከሆነ በተጨማሪ ደግሞ የብልት አለመቆም ችግር የሚኖር ከሆነ ፍላጎት እያላችሁ ለዛ ነገር መነሳሳት ስትፈልጉ ካልቻላችሁ ያኔ ችግር አለ እንላለን ማለት ነው። ለቶሎ መጨረስ መድኃኒት ብቻ እንደ የምትሰጡት ሌላ የምትመክሩት ነገር የለም ወይ ለምትሉ ሰዎች የመጀመሪያው ነገር የምንመክረው ስቶፕ ኤንድ ስታርት የሚባል ሜተድ አለ። ማቆምና ድጋሚ መጀመር ማለት ነው። ይህንን የምታደርጉት እንዴት ነው? ልክ የመጨረስ አይነት ስሜቱ ሲመጣ ይታወቃል አይደለ? ቀድሞ በዛ ሰዓት ላይ ያደረጋችሁ ያላችሁትን እንቅስቃሴ ታቆሙና ጊዜ ትሰጡታላችሁ። ከ30 እስከ 60 ሰከንድ ትቆያላችሁ። ከዛ በኋላ ልክ ሲረጋጋ ያ እርጅ ያ ፊሊንግ ሲረጋጋ መልሳችሁ ደግሞ ትጨምራላችሁ። ይህንን ከመጨረሳችሁ በፊት ቢያንስ ከ3 እስከ 4 ጊዜ መደጋገም ነው። ሌላም ደግሞ መሞከር የምትችሉት ነገር አለ። ስለ ስቶፕ ኤንድ ስታርት አውርተናል። ይሄኛው ደግሞ ስቶፕ ኤንድ ስኩዊዝ ነው የሚባለው። ማቆምና ከዛ በኋላ መያዝ ማለት ነው። ስለዚህ ልክ ያ ስሜት ሲመጣ ልትጨርሱ ስትሉ ያለው ስሜት ሲመጣ አሁንም እንደምታደርጉት ታቆሙና ጫፉ ላይ መጫን ማለት ነው። በዛ ጊዜ እንዳይወጣም ስለምታደርጉት ይህም ሊጠቅም ይችላል። ነገር ግን እነዚህ ነገሮች ሁሌ በጣም ኢፌክቲቭ ናቸው፣ በጣም ይሰራሉ ማለት አይደለም። እነዚህን ሞክራችሁም የማይስተካከልላችሁ ከሆነ እኛ ጋር መታችሁ መታከም ትችላላችሁ። ጨዋታ ነው የሚባለው። ፎርፕሌይ እንዴት እንደምታደርጉት እስቲ ኮሜንት ላይ ጻፉልኝ። ሴት ልጅ በጣም ፎርፕሌይ ትፈልጋለች። ይህ ማለት ደግሞ በግንኙነት ወቅት ብቻ ሳይሆን ከዛ በፊትም አጠቃላይ የሪሌሽንሺፓችሁ ስታተስ፣ ከእሷ ጋር ያላችሁ ኢሞሽናል ኢንቲሜሲ፣ ትሪት የምታደርጉበት መንገድ፣ እነዚህ ነገሮች ሁሉ ሴት ልጅ በኋላ በግንኙነት ወቅት ለማነቃቃት እጅግ በጣም ትልቅ ሚና አላቸው። በግንኙነት ወቅትም ደግሞ ቀጥታ ወደ ገደለው ከመግባት በፊት ፎርፕሌይ የሚባል ነገር አለ። ቀድማችሁ ማድረግ ያለባችሁ ነገሮች አሉ ማለት ነው። ባሎቻችሁን ለማስደሰት ስትሉ ኦርጋዝም ፌክ የምታደርጉ ሴቶች እረፉ። ምክንያቱም እናንተ እንደዚህ በምታደርጉበት ጊዜ አንደኛ ባልየው ልክ ስራ የሰራ ስለሚመስለው የተሳሳተ ቴክኒኩን ይቀጥልበታል። ሁለተኛ ደግሞ ከቴክኒክ ስህተት ነው ወይስ እናንተ ኦርጋዝም ችግር አለባችሁ የሚለው እንዳይታወቅ ያደርጋል። ስለዚህ እርስ በርሳችሁ ማውራት የግድ ይጠበቅባችኋል። የምትፈልጉትን የሚያስደስታችሁን ማድረግ ያለበትን ነገር ንገሩት። እናንተም ደግሞ በስነ ስርዓት ሴቷ የምርም እየተደሰተች ነው ወይስ ፌክ እያደረገች ነው የሚለውን ነገር መለየት መቻል ይኖርባችኋል ማለት ነው። ጭራሽ ደግሞ የዘር ፈሳሽ የማያፈሱ ወይም ደግሞ በጣም ዘግይተው የሚጨርሱ ወንዶች አሉ። ይህንን ዲሌይድ ኢጃኩሌሽን ወይም ደግሞ አን ኢጃኩሌሽን እንለዋለን። አብዛኛውን ጊዜ የምንጠቀመው ኮንቲኒየስሊ ስቲሙሌት እየተደረገ ለመጨረስ ከ30 ደቂቃ በላይ የሚፈጅበት ከሆነ ነው። ይህ ደግሞ ከ6 ወር በላይ መቆየት አለበት። በተጨማሪ ደግሞ ከሚደረጉት ግንኙነቶች ውስጥ 75% በላይ የሚሆኑት ላይ መታየት ይኖርበታል። እንዲሁም ደግሞ ሪሌሽንሺፑ ላይም ጫና መፍጠር መቻል አለበት ማለት ነው።
እንደዚህ አይነት ነገር ካላችሁ መታችሁ ቼክ መደረግ ትችላላችሁ። እባካችሁ እርስ በርሳችሁ ተነጋገሩ። አብዛኛው የስንፈተ ወሲብ ችግር ከስነ ልቦና ጋር የሚያያዝ ነው። አልጋ ላይ ከመሄዳችሁ በፊት ሪሌሽንሺፓችሁ ላይ ያለ ችግር ካለ ያንን መፍታት ይኖርባችኋል። ሚስት በባሏ ደስተኛ ካልሆነች፣ ኢሞሽናል ኢንቲሜሲ ከሌለ፣ እንዲሁም ደግሞ ባል ብዙ የሚያስጨንቁት ከሚስቱ ጋር የማያወራቸው ሌሎች ችግሮች ካሉ እነዚህ ነገሮች አልጋ ላይ መገለጣቸው አይቀርም። ስለዚህ እዛ ከመድረሱ በፊት ቀድማችሁ ሪሌሽንሺፑ ላይ ያሉ ችግሮችን፣ ስትረሶችን፣ አንግዛይቲ ምናምን የምንላቸውን ነገሮች መፍታት መቻል አለባችሁ ማለት ነው። በነገራችን ላይ ጤናማ የሆነ ወንድም አልፎ አልፎ የስንፈተ ወሲብ ሊያጋጥመው ይችላል። እነዚህ ግን ችግር ናቸው፣ መታከም አለባቸው ማለት አይደለም። ችግር የሚሆነው መቼ ነው? 1-2 ጊዜ ልክ እንደዚህ አይነት ነገር ሲፈጠር ቀጣይ ግንኙነት ላይም በጣም በመጨናነቅ ምክንያት ድጋሚ ነገርየው እንዲከሰት ታደርጉትና ተደጋጋሚ እንደዚህ አይነት ችግር ማየት ትጀምራላችሁ ማለት ነው። ስለዚህ አልፎ አልፎ በሚፈጠሩ እንደዚህ አይነት ነገሮች መደናገጥ የለባችሁ ማለት ነው። ነገር ግን ከ6 ወር በላይ የሚቆዩ ከሆነና አብዛኛው ግንኙነት ህይወታችሁ ላይ እነዚህ ችግሮች የሚታዩ ከሆነ መታከም ይኖርባችኋል። ላይክ በሳምንት ከ3 ቀን እስከ 7 ቀን ድረስ ሊኖር ይችላል። ነገር ግን እድሜ እየጨመረ በመጣ ቁጥር ይህ ቁጥር እየቀነሰ ይመጣል። ስለዚህ እስከ 2 ቀን ድረስ በሳምንት ሊሆን ይችላል ማለት ነው። ይህንን ኖርማል ብለን ነው የምንወስደው። ነገር ግን በሳምንት ምንም አይነት የብልት አለመቆም ጧት ላይ የሚኖር ከሆነ ይህ መታከም ይኖርበታል። ለመጀመሪያ ጊዜ ግንኙነት ስታደርግ ነገሮች እንደጠበቅከው አልሄዱም ስንፈተ ወሲብ አለብህ ማለት ግን አይደለም። ምክንያቱም የመጀመሪያ ጊዜ ግንኙነት ሲደረግ ከልምድ ማጣትም እንዲሁም ደግሞ ካሉት የስነ ልቦና ጫናዎች አንጻር ቶሎ መጨረስ ሊፈጠር ይችላል። የብልት አለመቆም ችግር ሊኖር ይችላል። እንዲሁም ደግሞ ዘግይቶ መጨረስም ሊኖር ይችላል። እነዚህ ነገሮች ግን አንድ ጊዜ ተከሰቱ ማለት ችግር ናቸው ማለት አይደለም። ድሮ በ5 ደቂቃ ውስጥ ነበር ለሁለተኛ ዙር የምዘጋጀው። አሁን ግን 1 ሰዓትና 2 ሰዓት እየፈጀ ነው። እንደዚህ የምትሉ ሰዎች ይህንን እንደ ችግር አናየውም። ሪፍራክተሪ ፔሪድ የምንለው ከ5 እስከ 15 ደቂቃ ተነስቶ እስከ 24 ሰዓት ድረስ ሊፈጅ ይችላል። ስለዚህ በዛ ጊዜ ውስጥ ከሆነ ለሁለተኛ ዙር የምትዘጋጁት እንደ ችግር አናየውም። ነገር ግን ከዛ በላይ የሚፈጅ ከሆነ ያን ጊዜ መታከም ይኖርበታል። ፍላጎት በጣም አለኝ ነገር ግን እየተነሳልኝ አይደለም ሞተብኝ የሚሉ ብዙ ሰዎች አሉ። አስቡት ምን አይነት ስሜት እንደሚሰማችሁ እንደዚህ በሚሆንበት ጊዜ። ከብልት አለመቆም ጋር በተያያዘ የሚመጡ ፔሸንቶች የሚያሳስባቸውና የሚያስጨንቃቸው ነገር ይሄ ነው። ነገር ግን መታከም ይችላል። ስለዚህ እንደዚህ የምትጨነቁ ከሆነና እንደ አይነት ነገሮች እያጋጠማችሁ ከ6 ወር በላይ ከቆየ መታችሁ መታከም ትችላላችሁ። 4 አይነት የቶሎ መጨረስ አይነቶች አሉ። የመጀመሪያው የእድሜ ልክ የምንለው ነው፣ ከ1 ደቂቃ በታች የሚሆን ከሆነ። ሁለተኛው ደግሞ ከጊዜ በኋላ የመጣ እሱም ደግሞ ከ3 ደቂቃ በታች። ሶስተኛ ደግሞ ሰዎች በራሳቸው ኖርማል ታይም ኖሯቸው ነገር ግን ቶሎ መጨረስ አለብኝ ብለው ሲያስቡ ነው። አራተኛው ደግሞ አብዛኛው ግንኙነት ኖርማል ነው ነገር ግን አልፎ አልፎ የሚፈጠር አይነት የቶሎ መጨረስ አይነት ሲኖር ነው። ከነዚህ መካከል የመጀመሪያ 2ቱ ሕክምና የሚያስፈልጋቸው ናቸው። ሶስተኛው ደግሞ የስነ ልቦና ማማከር ነው አብዛኛውን ጊዜ የሚያስፈልገው። አራተኛው ደግሞ መታከም የሚያስፈልገው አይነት አይደለም። ይህንን ቪዲዮ እያፈራችሁም እየተሳቀቃችሁም ቢሆን እዩት፣ ምክንያቱም በጣም ይጠቅማችኋል። አብዛኛው ወንዶች ባለቤቴን ማርካት አልቻልኩም ሲሉ የሚረሱት አንድ ነገር አለ። 18% የሚሆኑት ሴቶች ብቻ ናቸው ፔኔትሬቲቭ ግንኙነት በምንለው ወይም በተለምዶ መልኩ በሚደረገው ግንኙነት የሚረኩት። ስለዚህ እስከ 80% የሚሆኑት በዛ መንገድ አይደሰቱም ማለት ነው። ታዲያ ምንድን ነው ማድረግ ያለባችሁ? ክሊቶራል ስቲሙሌሽን የምንለውን በውጭ በመነካካት እንዲሁም ደግሞ ግንኙነት በምታደርጉበት ጊዜ ፖዚሽኖችን በመቀየር ገባ ወጣ ከማለት ይልቅ ወደፊትና ወደኋላ የሚደረጉ እንቅስቃሴዎች ሮኪንግ የምንለው እነዚህ ክሊቶሪስን ስቲሙሌት የማድረግ ብቃት ስላላቸው ሴቷ ቶሎ እንድትረካ የማድረግ እድል ይኖራቸዋል ማለት ነው። የግንኙነት ፊልሞችን ማየትን የምታበዙ ከሆነ ሴጋ መምታትን ትጀምራላችሁ። ሴጋ መምታት ደግሞ በደንብ የምታዘወትሩት ሁል ጊዜ የምታደርጉት በደንብ እንቅ አድርጋችሁ የምታደርጉት አይነት ነገር ከሆነ የስንፈተ ወሲቦችን ያስከትልባቸዋል። ከነዚህ መካከል አንደኛው ቶሎ መጨረስ ነው። ቶሎ መጨረስን የሚያመጣባቸው መንገዶች ደግሞ የመጀመሪያው ብዙ ጊዜ እንደዚህ የሚያደርጉ ሰዎች ተደብቀው ስለሆነ የሚያደርጉት ሰው እንዳይመጣብኝ በሚል ስለሚቸኩሉ አይምሯቸውን ኮንዲሽን ያደርጉታል። ስለዚህ ከዛ በኋላ ለሚኖራችሁ ግንኙነትም አይምሯችሁ ቶሎ መጨረስን እንዲለማመድ ታደርጉታላችሁ። ዛይ ድርጊቶችን ራሳችሁን ባታስለምዱ ጥሩ ነው። ገና የሴቷ ብለቱ ሳልገባ ነው የምጨርሰው፣ መሳሳም ላይ ያለን እየተቃቀፍን እያለ በዛ ሰዓት ነው የዘር ፈሳሽ የሚፈሰው ለምትሉ ወንዶች እንደዚህ አይነት ነገር በሚፈጠርበት ጊዜ ከፍተኛ ደረጃ ላይ ያለ ቶሎ መጨረስ እንለዋለን። ይህን ለማለት ግን ነገሩ ከ6 ወር በላይ መቆየት አለበት። አብዛኛው ግንኙነት ላይ እንደዛ መፈጠር አለበት። ሪሌሽንሺፓችሁ ላይ ችግር መፍጠር አለበት። በተጨማሪ ደግሞ ሁለተኛ ዙር ላይም እንደ አይነት ነገሮች ማጋጠም መቻል አለባቸው። በዛ ጊዜ መታችሁ ሕክምና ማግኘት ትችላላችሁ።
አንድ እንቅስቃሴ ያለች በቶሎ መጨረስ የምትቸገሩ ሰዎች መስራት የምትችሉት ኪግልስ ኤክሰርሳይዝ እንለዋለን። የሚሰራው ሽንታችሁን እየሸናችሁ ያለ መሀል ላይ ስታቋርጡ የምታደርጓት እንቅስቃሴ ያለች ያቺን ነው ጡንቻ ማኮማተር ማለት ነው። ያንን በምታደርጉበት ጊዜ እዛ አካባቢ ያሉ ጡንቻዎች እንዲጠነክሩ ያደርጋል። ይህንን እንቅስቃሴ ከዛ ከ3 እስከ 5 ሰከንድ እየያዛችሁ ከዛ በኋላ መልሳችሁ ለ3 እስከ 5 ሰከንድ እያረፋችሁ መልሳችሁ ከ3 እስከ 5 ሰከንድ እየያዛችሁ ነው የምትሰሩት። ይህንን በማድረግ በዛ አካባቢ ያሉ ጡንቻዎችን ታጠነክሯቸዋላችሁ። ይህንን ግን ሁሉም ሰው መስራት አይችልም። ለአንዳንድ ሰዎች ችግሩን ሊያባብሰው ይችላል። ምክንያቱም የአንዳንዶቹ ቶሎ መጨረስ ደግሞ የሚመጣው እዛ አካባቢ ያሉ ጡንቻዎች ኦልሬዲ በጣም ስለተኮማተሩ ሊሆን ስለሚችል ማለት ነው። ያንን የምታውቁበት መንገድ ደግሞ እንዴት ነው? ሽንት በምትሸኑ ሰዓት ሽንታችሁ ቶሎ የማይወጣ አይነት ከሆነ የሚያስቸግር ከሆነ መንጠባጠብ አይነት ነገር ካለው እንዲሁም ደግሞ አጣድፏችሁ ሄዳችሁ ከዛ ግን አሁንም የማይወጣ ከሆነ አየር ለማስወጣት የምትቸገሩ እዛ አካባቢ ድርቀት አይነት ነገሮች የሚያስቸግሯችሁ ሰዎች ይህንን እንቅስቃሴ ከሰራችሁ ችግሩን ሊያባብስ ይችላል። ነገር ግን ይህ ችግር የሌለባቸው ሰዎች ደግሞ ያንን እንቅስቃሴ በማድረግ ማስተካከልም ይችላሉ። የብልት ንቅሳት አብዛኛውን ጊዜ ሰዎች የስንፈተ ወሲብ በሚያጋጥማቸው ጊዜ ብዙ ነገሮችን ይሞክራሉ። ከነዛ ውስጥ አደገኛ የሆነው የብልት ላይ ንቅሳት ነው። ይህን በምታደርጉ ጊዜ ደም ስርና ነርቭ ይጎዳል። ስካር ወይም ጠባሳ የምንለውን ነገር ይፈጥራል። በተጨማሪ ደግሞ ኢንፌክሽኖችን ማስከትሎ ሊያመጣ ይችላል። እንዲሁም ደግሞ ከስር ያለውን ዋና መሰረታዊ ነገር አድረስም ስለማያደርግ ነገርየውን መፍትሄ ከመስጠት ይልቅ የባሰ ያባብሳል ማለት ነው። ስለዚህ ከእንደዚህ አይነት አደገኛ ድርጊቶች ተቆጠቡ። በሳይንስ የተረጋገጡ የሕክምና አማራጮች ስላሉ እነሱን መውሰድ ይኖርባቸዋል። ስፕሬይን ለቶሎ መጨረስ በምትጠቀሙ ጊዜ ማወቅ ያለባችሁ 2 ዋና ነገሮች አሉ። አንደኛው ወደ ሴቷ ብልት የመተላለፍና የሴቷን ብልት የማደንዘዝ ባህሪ ስለሚኖረው ሴቷ ኢንጆይ እንዳታደርግ ያደርጋል። ስለዚህ ይህንን ለመከላከል ኮንዶም መጠቀም ትችላላችሁ። ሁለተኛ ደግሞ ስፕሬይ የሚጠቀሙ ሰዎች ቶሎ መጨረስ ችግሩ የመጣው በብልት ጫፍ ኦቨር ሴንሲቲቪቲ ነው። አጀማመሬ ጥሩ ነው፣ ነገር ግን ቶሎ ይልፈሰፈሳል። እንዲህ አይነት ነገሮችን ከብልት አለመቆም ችግሮች ውስጥ እንከተዋለን። አካላዊም ስነ ልቦናዊም ሊሆን ይችላል። ይህንን የምንለይበት ትልቁ ነገር ግን ጠዋት ላይ የብልት መቆም አለ ወይ ነው። ጠዋት ያ ነገር ካለ ከስነ ልቦና ጋር የተያያዘ ሊሆን ይችላል። ጠዋትም የብልት አለመቆሙ ካለ ግን አካላዊ የመሆን እድሉ ከፍተኛ ነው። ነገር ግን ቀስ እያለ እየባሰ የሚመጣ ከሆነና ምንም አይነት ከመጨናነቅ ጋር ከመፍራት ጋር የማያያዝ ነገር ከሆነ ስቲል እሱም አካላዊ ሊሆን ስለሚችል መታየት ይኖርበታል።